ጉድ አለ እንዴ! እናት እንዴት ተቀምጣ ሁለት ሰዎች አንድ አልጋ ላይ ያድራሉ? እንዴት ሳይጋቡ ሙሺ ባለችበት አልጋ ሀይሚ ግን ምንድነው ከአልጋ አልወጣልሽ? ምንድነው ሁሌ አልጋ ላይ የምትሰሪው የምትሉ ሰዎችም አላችሁ። ለማንኛውም ለምን እንኳን አልጋ ላይ ጣራ ላይ ሆነ አሰራም? ለምን የመብራት አምፖል ላይ ሆነ አሰራም? እናንተ ምን አስጨነቃችሁ? ጉድ እኮ ነው የዛሬው ቪዲዮ። በቃ ሞትኩ በሰቀራ። ሙሺም ወደ ፍራንኳ አለም ተቀላቅላለች። ወይኔ ከሀይሚ ጋር መሆን እንግዲህ አስቡት። ከሀይሚ ጋር መዋል ይሄን ነው በቃ። ብሩክ ማለት ነው እኮ በጣም ከመፍራቱ ከመደንገጡ የተነሳ እግዚአብሔርን እኔ በቃ እምባዬ ጠብ እስክትል ነው በቃ። ለማንኛውም ትንሽ ደብሮኝ ነበረ። ዛሬ የልደቴ ቀን ነው ነገራችን ላይ። እግዚአብሔር ይመስገን እንኳን ለዚህ ቀን አደረሰኝ። ሀፒ በርዝዴይ ብትሉኝ ደስ ይለኛል። ያው ተመስገን ነው። ብዙዎቹ ይችን ቀን ለማየት ፈልገው ያላዩ ብዙዎች አሉና ሀፒ ሁኜላችሁ ነው የመጣሁት። ለማንኛውም ግን ማለት ነው ብሩክ ያሳቀኝ የጸጉሩን ስፕራይ ጸጉር ቤት ተሰርተ ምናምን ከጨረስን በኋላ እንደዚህ የሚነፉት አለ አይደለ? ጸጉራችን ላይ የሆነ ጥሩ ሽታ ጥሩ ጠረንን እንዲኖረው እንዲሁ ደግሞ ጸጉራችን ሻይን እንዲያብረቀርቅ ያደርጉልናልና ያን ስፕራይ ይዞ በሌሊቱ ጸጉሩ ላይ ይህንን ልወስድ መጥቼ ነው ምናምን ብሎ በጣም ነው በቃ የወደ አሳቀኝና ራሷን አብል አስመጥታው በጣም ከባድ እኮ ነው ግን እንደዚህ አይነት ነገር። ኦ ማይ ጋድ! አንዳንዴ ሰዎች በውሸት ማለት ድርቅ ብለው ይሄ በቃ ወተቱን ውሃ ነው ውሃውን ወተት ነው ብለው ድርቅ የሚሉ ሰዎች አሉ። ያንን ነገር ለማስተማር ነው። ለማንኛውም አንዳንዶቻችሁ ያው ከአልጋ ውጪ ሌላ ነገር ሌላ ሀሳቢ የምትሉ ሰዎች አላችሁ። እኔ ሀይሚ ለምን እንደው የት ልበላችሁ ለምን ሰማይ ስር ለምን ጉም ላይ ቁጭ ብላ ለምን በቃ የሆነ የመብራት አምፖል ላይ ቁጭ ብላ አሰራም መብቷ ነው። ምክንያቱም ሀይሚ የብሩክ ነው፣ ሀይሚ የብሩክ ነች፣ ብሩክም የሀይሚ ነው። አለቀ። የፈለገ ነገር ቢሰሩ የፈለገ ነገር ቢሆኑ እንደፈለጉ ቢጨመላለቁ እንደፈለጉ ቢውካኩ ማለት ነው። ወዳቸዋል። እንደፈለጉ ይሁኑ። እነዚህ ልጆች ክፋት የለባቸው፣ ሰው ላይ አይደርሱ፣ መጥፎ ትምህርትን አያስተምሩ። ለምሳሌ አሁን አልጋ የምትሉ አላችሁ። እያንዳንዱ አልጋ ላይ የተሰራው ቪዲዮ በጣም አስተማሪ ነው። የዛሬውን እንዲህ በእውነት በቅና አስተሳሰብ ካሰባችሁት፣ በእርግጥ በጣም ብዙ ጊዜ አልጋ ላይ ነው የሚሰሩት ቪዲዮ። በተለይ ሀይሚ ሀሳብ ስታመጣ አልጋ ላይ ሆና ነው። ለማንኛውም መፍቷ ነው ግን ማለት ነው። የእውነት ለመናገር አልጋ ላይ የተሰሩ ቪዲዮዎች ሁሉም አስተማሪ ናቸው። በቀናነት ካሰብ ነው፣ በመጥፎ በክፋት ምናምን ካሰብ ነው በጣም ብዙ ማለት እንችላለን። ስድብን መጨመር እንችላለን፣ ብዙ ነገሮችን ግን በጥሩ ልባችሁ፣ አስተሳሰባችሁ፣ ጭንቅላታችሁ ጥሩ ነገር ካሰበ እነዛ ሰዎች እንኳን መጥፎ ነገር ቢያስቡ እናንተ በጥሩ ትተረጉሙታላችሁ። ይሄ ነው በቃ ልዩነቱ። እና ሀይሚዬ ዛሬ እንግዲህ ሙሺ መጣለች፣ እንደሚታወቀው እነሱ ቤት አድራለች። ብሩክ ሌላ ቦታ ነበር የሚያድረው፣ ሀይሚ ከሙሺ ጋር ነበር ልትተኛ የነበረው። ሀይሚ የብሩክ ያለበት አልጋ ላይ በቃ አብረን ካልተኛን አብረን ካላደረ እንዲህ ሙሺ ጋር ሄደሽ ተኛ፣ ወይኔ ሶፋ ላይ ልተኛ ድርቅ ብላ አይቻልም ወይ? የዛሬው ፕራንክ ያበደ ነው። ሙሺ የኔ እናት፣ የኔ ጣፋጭ፣ እንደ የኔ ምርጥ፣ እግዚአብሔር እንደው እድሜሽን ጤናሽን ይስጥሽ። ለሀይሚ እንዲህ መልካም አማት ስለሆንሽላት ደግሞ እንወድሻለን ከምንም በላይ የብሩክ እናት ስለሆንሽ በጣም በቃ ታሪክሽን ሰምተን በጣም በዛ እንወድሻለን፣ እናከብርሻለን። ከዛ ደግሞ ባለፈ በተረፈ ደግሞ ለሀይሚዬ ምርጥ አማት ሆነሻታል፣ ምርጥ እናት ከእናትም በላይ እና ተግባብታችኋል። በነገራችን ላይ ሀይሚ በጣም ልቧ በቃ ጥሩ አስተሳሰብ ስላላት በፊት ነው በቃ ከነሱ ጋር ተግባብታ በቃ ሙሺም ብላ ቡታጅራ ሲሄዱ ብሩክም ብላ ሳይሆን ሙሺም ብላ ነው የምትሄደው። ሙሺም በቃ እንደ ልጇ አዛት ልካት እንደዚህ በቃ ይሆናላ ጓደኛ ሆነዋል። በጣም ደስ የሚል ነገር ነው። ለማንኛውም የዛሬው ፕራንክ በጣም ያበደ ነበረ። በስተመጨረሻ ደግሞ ብሩክ ጓለ በቃ ይሄ ቪዲዮ አይጫን ምናምን ብሎና በዛው ሁለት ፕራንክ ነው የተደራረጉትና ከባድ ነው። እኔ እግዚአብሔርን ነው ብላችሁ የሆነ ጊዜ አስታውሳለሁ ከባሌ ጋር የሆነ ዘመድ ቤት ሄደን አልጋ ለቀው ሰጡን ማለት ነው፣ ተኙ ብለውን። ከዛ እሱ ተኛ፣ እኔ በጭራሽ አልተኛም፣ የሰው አልጋ የተከበረ አልጋ ነው መተኛት አልፈልግም ብዬ ሶፋ ላይ ተኛው። ከዛ እነሱ ደግሞ መሬት ላይ ነበረ ትልቅ ፍራሽ አንጥፎ የተኙትና መጨረሻ ላይ ተነሱና በቃ ተኝ እሱ ጋር ብባል ባል በቃ ሚስቱን ትቶ ማደር የለበትም ብለው ማለት ነው። አልተኛም አልኩ።
እውነቴን ነው የምላችሁ። ከዛ እዚህ ሶፋ ላይ እንተኛ ተባብለን ከላይና ከታች ሆነን እንተኛ ስላቸው አይ አይቻልም፣ በቃ እዚህ ፍራሽ ላይ ተኙ ተብለን መሬት ላይ የተኛንበትን ጊዜ አስታውሳለሁ። እና ትንሽ የሚከብድ ነገር አለው ሰው እያለ የሆነ ከጓደኛ እኔ እንጃ አላውቅም። ሴትና ወንድ ምንም እኮ ተፈጥሮ ምናምን አይደለም፣ ግን የሆነ ሪስፔክት ብዙ ፕራንኮች በዚህ ጉዳይ ላይ ተሰርተዋል ካስታወሳችሁ። ብዙ እኔ የማያቸው ቪዲዮዎች ነበሩ ዩቲዩብ ላይ እና ጓደኛዋ ሳሎን ቁጭ ብላ በቃ ሲያስተናግዷት ምናምን ቆዩና ከዛ ወንድየው እኔ አንዴ ፈልጌ ይችላትና መኝታ ክፍል ይገቡና በቃ አሁኑኑ ካላረግን አምሮኛል ምናምን ይላታል ማለት ነው። ከዛ በጣም በቃ ልጁን በጣም በቃ ልትቆጣጠረው ሞከረች። አይቻልም ጓደኛ እዚህ ጋር ቁጭ ብላ አይቻልም ብላ በገገማው በቃ ያስጣለችውን ጊዜ አስታውሳለሁ ዩቲዩብ ላይ። እና ብዙ አይነት ነገሮች አሉ። ለማንኛውም ግን ሪስፔክት የሚባል ነገር መኖር አለበት። እንኳን ለእናት ለአባት ይቅርና ለጓደኛም ለሁሉም በቃ ሰው ቤታችሁ እስከመጣ ድረስ በቃ ኖርማል ሰው ሆናችሁ ባልና ሚስት እኮ ናችሁ። ከካሜራ ጀርባ ወይም ደግሞ ከሌላ ቦታ የሆነ ልታረጉ ትችላላችሁ እኮ ኖርማል ነው። ግን የነ ሀይሚ ልዩነቱ ለምን መሰላችሁ? አንድ እንግዳ መጥቶ አብሮ መተኛት አብሮ ተኙ ማለት ያደርጋሉ ማለት አይደለም። በእርግጥ ገና ስላልተጋቡ ይሄ ነገርም ይሆናል አይሆንም ለማለት ሳይሆን ያው ሊሆንም ላይሆንም ይችላል። በእርግጥ ግን ደግሞ ያን ሰው ሪስፔክት ለማድረግ ስታስቡ ያን ሰው ብቻውን አታስተኙትም። በተለይ ደግሞ ሙሺ ከሀይሚ ጋር ነው የተኛችው። ሶ ያ ነው እንደዛ ነው መሆን ያለበት። እና ዛሬ ብሩክ በጣም ነው የተጨናነቀው፣ በጣም ነው የደነገጠው። ኧረ በእናትሽ አስረዳት እመቤቴን ብዬሽ ሙሺ አታሚኝም እያላት ነበረ። እና ውይ የዛሬ ቪዲዮ በጣም ያበደ ነው። እግዚአብሔር ሙሺ ግን ይመቻት እንዴ! ከሀይሚ ጋር እየዋለች እንዲህ ባትሰራ ነበር የሚገርመኝ። ኦ ማይ ጋድ ራሱን የመጣብኝ መቃብረን ካላደረን ብሎ ምናምን አለች። እና ለማንኛውም ያው ለሁሉም ሰው ሪስፔክት በሚሰጠው መንገድ ሪስፔክት መሰጠት አለበት፣ መከበር አለባቸው ወላጆች ከምንም ነገር በላይ። ሶ ብዙ ቪዲዮዎች ነው ያለው። ለምሳሌ ባል ለሚስቱ ሲያጎርስ ምናምን ነገር አለ። ግን በቃ ሚስቱና እናቱ አንድ ላይ ቁጭ ካሉ እኩል ነው ሪስፔክት ማድረግ ያለበት፣ እኩል ነው ትሪት ማድረግ ያለበት እንጂ ሚስት አገኘው ብሎ እናቱን ከነ መፈጠሯ መርሳት የለበትም። ይሄንን ነው ልላችሁ የምችለው። ለማንኛውም ግን ሙሽዬ ከመጣች ሰላም አለ፣ ሙሽዬ ከመጣች በቃ ደስታ አለ። ሙሽዬ ከመጣች እንደምታዩዋቸው ነው። ትናንትና በነገራችሁ ላይ ብዙ ሰዎች የተቆጣችሁ የደበራችሁ ምናምን ሰዎች አላችሁ። የጠበቃችሁት ሌላ፣ የተለቀቀው ቪዲዮ ሌላ ሆኖባችሁ እናንተ ስትጠብቁ የዋላችሁት ቀለበት ነበረ፣ እየጨፈራችሁ ምናምን ነበር። ማታ ላይ ግን እኔ ላይሆንም ይችላል ብዬ 50-50 ነበርኩ። ነገራችን ላይ ቀለበት ላይሆን ይችላል፣ ግን ሙሺ እንደምትመጣ እርግጠኛ ነበርኩኝ። ሶ ይሄ ነገር ደግሞ ምንም ሊያስኮርፋችሁም ሊያስደብራችሁም የጠበቅኩት ሌላ የሆነው ሌላ ማለትም ከባድ ነው። ምክንያቱም እነዚህ ልጆች በራሳቸው ሙድ በራሳቸው ጊዜ ነው ሁሉን ነገር ማድረግ ያለባቸው ብዬ አምናለሁ። ለማንኛውም ግን እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው። ነገ ሌላ ቀን ነው። እግዚአብሔር ከእናንተ ጋር ሆኖ ደግሞ መጨረሻችሁ አምሮ አንድ ላይ ሆናችሁ የምትኖሩበትን ጊዜ ያሳየን። ለማንኛውም አንዳንዴ አንድ ሰው ምንም ነገር ሳያደርግ ባላደረገው፣ ባልሰራው፣ ባልዋለበት ውለሃል ወይ አድርገሃል እንዲህ አድርገሻል ተብላ ብዙ ስቃዮችን የሚገቡ ሰዎች አሉ። በግልጽ አሁን ሀይሚ ብሩክ ምንም ነገር አላረግም፣ ነፍሴ ዝም ብሎ መጣ፣ ከዛ አብረን ካልተኛን አለች ምናምን። እሷ ነች ሁሉን ነገር የጨራረሰችው። ግን ሙሺ ስትመጣ ወደ እሷ ነው የተገለበጠ ሁሉም ነገር እና እሷ ናት በቃ እያሳመነቻት የነበረው። ብሩክ ለዛ ነው የደነገጠው። በጣም ቼም ነው የያዘው፣ በጣም ነው የደበረው። እናቱ እዛ ጋር ቁጭ ብላ ከዛ ሳንጋባ ብዙ ሀሳቦች መጡለት። ለማንኛውም ግን ፕራንክ ተደርጋል። ብሩክን በመጨረሻ ቢሆን በትንሹም ቢሆን ፕራንክ አድርጎሻል። ለማንኛውም ግን እመጣልሻለሁ ብሎሻል። እኛም አብረን እንጠብቃለን። የመልስ ምት እንዴ ግድ ነው እንዴ? ሀይሚ ሁሌ ፕራንክ ብቻ ይደብራል እንዴ? ብሩክም የመልስ ምት እንጠብቃለን። ለማንኛውም ሙሺ፣ ሀይሚ፣ ብሩክ ሰሞኑን እንዴት እያያችኋቸው ነው? እኔ በጣም አስደሳች ቪዲዮ እያየሁ ነው። በጣም ደስተኛ ነኝ። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው እያልኩኝ በዚህ ውሰናበታችኋለሁ። ለማንኛውም የኔ ውዶች ሰላም አምሹልኝ። በሌላ ቪዲዮ ተመልሰን እንገናኛለን። የጨረቃ ፋሚሊ ወደፊት ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንኪዩ